ከ5 ዓመት 6 ዓመት በፊት ነበር ቢሰራው ሰብሰብ ብለን ነበር። እኔም እኮ ታውቆኛለህ የተወሰነ የሆነ ነገር ስቀለኝ እየተበላው እንደሆነ ግጥኛል። አዎ አይኮ በጥሩም ቢሆን እኮ የሆነ ስሜት አለው። ሴሌብሪቲ ይወዳል። ሴሌብሪቲ በቃና ትንሽም ብትሆን በጣም ቀስማል። ከቤት ግን ለመድረስ ነው እንደዚህ አይመችም። እንትን ነገር አይመችም። ይለኛል እናቴ ፊሊፕስ ናት። እኔ ሽበት አውጥቻለሁ እኮ እናቴ ሽበት አላወጣም። አንዳንድ እያለ ነው አሁን አንተ ሽበት ትላለህ፣ ፀጉር ራሱ የለም ሻሽቷል። ልስማወማ እምዬ እናቴ መከራና ችግር ተፈራርቀውብሽ በነገራችን ላይ ውጣውረድ አሳሩ በዝቶብሽ መቼም እናቴ ያግኝቶ ማጣትን ጸበለስ ቀምሰሽ ለልጆችሽ ስትይ ችግርን ተጋፈጥ የእናቴ ልጆቻችን ናቸው። እንደዚህ አይነት ነገር ሲያዩ እናትህ ተሰብስቦ ሲያዩ ሀገራቸው ትዝ የሚላቸው ወዳቸዋለሁ። እናንተን እያሰብኩ ነው። በያላችሁበት ሰላም ሁኑልኝ። ባልወልዳችሁ ባላሳደጋችሁ እናት ነኝ። እናት ነኝ በእውነት እኔ ልጄን ስቀበል ውጭ ያሉ ልጆች ይሰማኛል። በጣም ነው የሚሰማኝ። እና በያላችሁበት ሰላም፣ ጤና፣ ፍቅር ለእናንተ ሁልጊዜ ጸሎቴ ነው እመኛለሁ። እንድኖራችሁ ደግሞ ወደ ቤተሰቦቻችሁ ስትመጡ እናታችሁን በሕይወት አግኝታችሁ ደስታችሁ እጥፍ ድርብ ይሆንላችሁ ነው የምለው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ከፋሚሊዎቻችን ጋር ሰብሰብ ብለን መተናል። ሰላም በሏቸው ከማን ጀምር? እሺ ሰላም ሰላም፣ ውድ የሚሉ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ይብዛላችሁ። ዛሬ ደግሞ ይሄው እንደምታዩት ሰብሰብ ብለን መተናል እና ሰላምታዬ ይብዛላችሁ። በያላችሁበት ጤናን ሰላምን እመኛለሁ ለእናንተ። ላለሁ ሰላም ሁኑልኝ። እዱ ሰላም በያችሁ። እሺ ሰላም ሰላም፣ ውድና የተከበራችሁ የሚሉ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይሄው እንዲህ እምር ብዬ አላማረብኝም። ቤተሰብ እምር ብዬ ቡና እያፈላሁ ነኝ። በያላችሁበት ሰላማችሁ ይብዛ እላለሁ። መቲ በላቸው። ያው ሰላምታ እንዳናበዛ ብዬ ነው። ግን ያው ባለፈው ራቅ ቢልም 1 ሳምንት አካባቢ ተገናኝተን ነበረ። ነገር ግን ዛሬ ደግሞ ድጋሚ እንዲህ ሸብረቅ ብለን ነጭ ለብሰን አይደለም መላእክት የሚቀበሉ ሰዎች ነው የሚመስለው እና እንደዛ ሆነን ብቅ ብለናል። ወደ ዋናው ጣቢያን መልሳቸውና ዋናውን ሀሳብ ግን ቤተሰቦቻችን ዛሬ እንግዲህ እንደዚህ ማምሮባት ዝንጥ ብላ የኛ እናት መታለች። እሷም ዱይን ቲም እንደዛው እኔም አላማረብንም። እንዴት ነን እናታችን? ፏ ብለናል። ኤኒዌይስ ዛሬ እንግዲህ ከትናንት ወዲያ ነው ምናምን አይታችሁታል። ትናንትና ነው ቪዲዮውን ብዙዎቻችሁ አይታችሁታል። ወንድማችን ሳናስበው ፕራንክ አድርጎናል። ፕራንክ እንበለው እንጂ ለኛ ያው ይህቺን ቃል ስለመድናት እዚህ ሚዲያ ላይ ፕራንክ አድርጎናል፣ ሰርፕራይዝ አድርጎናል። ሳናስበው እንደሚመጣ እናውቃለን፣ ግን በዚህ ቀን እንደሚመጣ ግን ጭራሽ አናውቅም። የሰማነውም ነገር የለም። የሆነ ሰው ግን ነግሮታል ቪዲዮ ላይ እንደነበርን ብቻ። ግን ከዛ ሰው ጋር ሆኖ ፕራንክ ሰርተውናል። ኢንዌስት ተሳክቶለታል፣ አስደንግጦናል። እኔ እዱ አይተሻል ስጮ በጣም ነበር የጮኩት የምሬን ማለት ነው። እና ፕራንክ አድርጎናል ሳናስበው ሳንዘጋጅ መጥቷል። ዛሬ ግን
አገባቡን አሳምሩት። አገባቡን አሳምሩት። ደግሞ ሲያምርበት ሽማግሌ አይደለም። ሽማግሌ እኮ ደንግጠሻል አይደል? አዎ። አረ ደግሞ እኔ ደግሞ ወሪኩ እኔ ደግሞ እጁ ይንቀጠቀጥ ነበር። jaarsa kana eessa dhufe jedheedhaani baay'een bakka natti gibbi keessaa gizee galu jaarsi kun eessatti biyya kam dhufe jedhee dubbadhe akkasii. ያው እንደዛ እቺ ማንኖት ማንህ አንተ ማንኖት ጀዳቲሞ አቲኤን ኤሳ ጀዴ ዱፍቴ አበሩንጀሮ ደሞ አበሩንጀርቱ እኮ እንዲቻለበት ብያለሁ። ሲሪየሱን ሰው አይስቅም። ቻሪስም ተሳክቶለታል። የምር የሚገርም ፕራንክ ነው ያደረገን። እኔ ትላንት ለእማም ሰርፕራይዝ ነው። እኔ አደነግጥ ነበረ፣ ግን እኔ ድንገት ግልጥ ሲያደርግብኝ ራሱ መስማ እንዴት እንደውቀት እሷ በሚጨሰው ሰላቀት እሷ ራሱ ወቅዘላ ሌላ ልትወጣ ባይሆን ግን የቪዲዮ ሀሳብ ማለት ነው አልጠየቁም እንዴ? ምን በቆሙበት ይቀጥል የሚል ነገር አይቻልም። እንዴት አዲስ ኪመጣ የሆነ ወሬ እያወራችሁ ነው። በነሩቲ ዙሪያ እኮ ነው። በቃ የማሳስቦን ታውቂያለሽ። ታው ነው እኮ እየተከታተሏችሁ እያለ ትታችሁትም ኮምፕሊትሊ ወደ አቢ ሀሳብ ዞር አስበዋል። እንደውም እኮ በቲ ከኋላችን ወሬ እኮ ሲል አየት እንደንግጬ የሚያምር ነገር መሰለኝ። ከዛ አንቺ ልጅ በሩን ሳዘጊ ስል እኔ አልከፈቱም ትለኛለች። አንቺ ልጅ ስገቢ በሩ ላይ ያልዘጋሽው እላታለሁ። እኔ ለራሴ ደንግጫለሁ። በሩ ሳዘጊ ነው እንዴ ገባሽ? አዋጅ ምን እንደምታወራሱ ግራ ገባኝ፣ ጠፋብኝ እኮ ታስተራራሽ። ክፍት ለቀሽ የገባሽው ምናምን ስላት አልከፈትኩም ራስሽ የገባሽው ደግሞ ወደ እንትን ላይ ከድንጋጤው የተነሳ ደንግጫለሁ። በዛ ድንጋጤ የነሱን ማሳወራስ ረስተና ገባን። ፋሚሊ ሌላ ቀን እንቀጥልላችኋለን። ግን በቃ ብቻ ደስ የሚል ነበረው። በተለይ እኔ ባዬ ገመድ ጅራ ወሪ ኩን ጊዜ ጀዱ ብየ namni biyya kiyya eessa dhufe jennaan warri kun tiyyaa warrash hin jirtu jennaan immoo eenyudha inni akkas ka jedhu jedhe አክሰንቱ ራሱ ምርጥ። አይ ብቻ ያው ጎበዝ ነው ያርግጥ ያውቃል። እና ፋሚሊ ደስ የሚል ጊዜ ነበረ። ያም ካሜራ ውስጥ ገባ። በእርግጥ ደስ ይላል። ብቻ ዛሬ እንግዲህ ወጣ ብሏል። እዚህ ሰፈር ውስጥ ነው ወደ ሱቅ ወጥቷል ከአባታችን ጋር እዚሁ መጣው ብሎ ደርስ ብዬ ልመለስ ብሏል። እና ለረጅም ጊዜ እንደዚህ ሆነን ከተገናኘን ሰብሰብ ካልን ስለቆየ ለምን ቡና አፍልተን ደስ እንዲላው ዝም ብሎ ከኛ ጋር ጊዜ ለማሳለፍ ማለት ነው ቀለለች እንደዚች እንደምታዩት ነገር አዘጋጅተን ለምን ስላልተዘጋጀንበት ትላንትም ሳንዘጋጅ ስለመጣ ደስ ይለዋል። በእንደዚህ ነው በትንሽ ነገር ነው እሱ ደግሞ ብዙ ጊዜ ደስ የሚለው። ለምን ይሄንን አናረግም ብለን አየር ላይ መታመታ አረግንና እስቲ እንግዲህ እየጠበቅን ነው። በዚህ አጋጣሚ እንደዚህ ቄጠሙ ተገዝጉዞ ፈንዲሻ እንደዚህ አፍክተን የሆነ እንደዚህ የባህል ልብስ ለብሰን ምናምን ነገር ካየ እንዳልሽው በጣም ረጅም ጊዜ እንደዚህ አይነት አውሽን ሲሄድ ደግሞ በጣም ነው ደስ የሚለው። ውስጥ በጣም አሴት ነው የሚያደርገውና እስቲ በትንሹ እንኳን የበፊት ከዛሬ 4 ዓመት 5 ዓመት በፊት ነው እንደዚህ ሴሬሞኒ የራቅ ያለ ቦታ ስለሚኖር ማለት ነው። እና እስቲ በስሱ እንኳን ደስ እንዲለውልና በሰፊው እናዘጋጃለን። በእርግጥም ደስ ይላል። ለምን መሰለሽ ታንሰን ማደግም ሰው ሀሳብሽን ነው ለመዘጋጀትሽን ምናምን ለዛ ሰው ውስጥ ስለዚህ ምንም ይሁን ደስ እንደሚለው ተስፋ አደርጋለሁ። ታላቅ ወንድም ማለት አባት ነው እንጂ አዎ መከታም ነው። መከታ ደግሞ መከታችን ነው። አይታችሁታል። ባይዘው አነሰም በዛም ሳይሆን እሱ በቃ የሆነ እንዲያርግ ሴሬሞኒውን ሲያይና ቦታ ሰተሽ ራሱ ይችን ራሱ በቀላሉ ድንገት እንደዚህ በማዘጋጀትሽ ራሱ
ለሱ ያለሽ ክብርና ፍቅር ነው የሚገልጸው። ስለዚህ ምን መሰለሽ ሜሪዬ ደግሞ በዚህ አጋጣሚ እኔ ያው የእናት ወድ ቦርቧራ ነው ዥንጉርጉር ነው ይባላል። እሱ እንኳን በሩቅ ያሉ ባንወልዳቸውም ልጆቻችን ናቸው። እንደዚህ አይነት ነገር ሲያዩ እናት እህት ተሰብስቦ ሲያዩ አገራቸው ትዝ የሚላቸው አለውላችሁ ውዶቼ። እኔ በጣም ወዳችኋለሁ። እናንተንም እያሰብኩ ነው። በያላችሁበት ሰላም ሁኑልኝ። ባልወልዳችሁ ባላሳድጋችሁ እናት ነኝ። እናት ነኝ በእውነት እኔ ልጄን ስቀበል ውጭ ያሉ ልጆች ርቀው ሄዱ በጣም እኔ ይሰማኛል። በጣም ነው የሚሰማኝ እና በያላችሁበት ሰላም፣ ጤና፣ ፍቅር ለእናንተ ሁልጊዜ ጸሎቴ ነው እመኛለሁኝ። እንዲሁ ኖራችሁ ደግሞ ወደ ቤተሰቦቻችሁ ስትመጡ እናታችሁን በህይወት አግኝታችሁ ደስታችሁ እጥፍ ድርብ ይሁንላችሁ ነው የምለው እኔ በእውነት እኔ ልጄን ብዬ ስቀበል ልጄን ብላ ደግሞ ልትቀበል በርቀት ያሉ ልጆቿን የምታስብ እናት እንዲህ ምርቃቴም ደስታዬም ይድረሳቸው ነው የምለው። ይህንን ነው ሲተቃቀፉ አባዬ አስተያየት የሰጡ ልጆች ነበሩና ይህን እናቶቻቸውን ትልልቅ ወንድሞቻቸውን እያስታወሱ እያለቀሱ ስሜታዊ የሆኑ ልጆች ነበሩ እና ትንሽ ተች ያደርጋል እና ሮጥ ብለው ማምጣት የማይችሉበት ሁኔታ ላይ ያሉ ሰዎች ይሰማል። ሰላም ይብዛላቸው። እግዚአብሔር የወደደውና የፈቀደው ቀን ደግሞ መተው ከራቁት ከናፈቁት ቤተሰቦቻቸው ጋር እንዲገናኙ እኛም ጸሎት እናደርግላቸዋለን። እግዚአብሔር ይርዳቸው እና ቤተሰብ እንግዲህ ከቆየብን ምኖ እንደውልለታ ስለዚህ ወይ እንደውም ተው ነው መጣ ነው እንዴ መጣ ሰው እንግዲህ ታንታ ኖር ቤት ነው እረጽረን አርጋው እንዴት አባቱ ነው ባካችሁ እንዴት ሳልሽት ታላ ወንድም ወይስ እንዴት ወንድም አለ ወይዬ እንዴት ነህ? ቁጭ በሉ ሲናት ያጠቃሽ እሱ ጋር ይሆን እንዴት ነው አየሩ ትንሽ ተቀያይሯል። እሺ እንዴት ነህ? ቢግ ብራዘር ከና አድባር እንደዚህ ሰብሰብ ብለን እሷ ፖስት አልናፈቀህም? በዓል አልመሰለውም። ደስ ይላል። ከ5 ዓመት ከ6 ዓመት በፊት ነበር ሰብሰብ ብለን ነበር። እኔም እኮ ታውቆኛለህ የተወሰነ የሆነ ነገር ሲቀለኝ እየተበላው እንደሆነ ገብቶኛል። አይ እኮ በጥሩም ቢሆን እኮ የሆነ ስሜት አለው። ሴሌብሪቲ ይወዳል። ሴሌብሪቲ በቃና ትንሽም ብትሆን በጣም ታስማል። ግን ለመድረስ ነው እንደዚህ አይመችም። እንትን ነገር አይመችም። የለም እኮ ቢራ ቢሮ ነው። ቢራ ቢሮ ቢራ ቢሮ ነው። ቢራ ተጠጫለሽ ቢሮ ትሄጃለሽ። ስለዚህ ለዛ ብዙም እኔ እኮ እስኪገባኝ ባጥምቴ ሁሉም ግን እዚች ላይ ነው ፍጥር ነው። ብዙ ነገር ትሰራለች። ተዋት ምሁራን ከፊት ነው። ምሁራን እንቅልፋም ከኋላ ነው።
ይዙራ እያንዳንዳችን ይዙራ። ያው እንግዲህ አሁን ይማል ይርገዛሉ ዝም ይማል ነገሩ እኮ ይኸውልሽ ባትሪ ስታበሪ ወደፊት እንጂ ወደ ኋላ ነው ወደፊት ነው ስትሄጂም ወደፊት። ስለዚህ አብዬም ነው እውቀት ነው ይሄ እንደዚህ መጨጣላ አራ ብስጭት ነው እንዴ ስልሰበጭ አይደለም አይመስለኝም። ብስጭት አይደለም እውቀት ነው አይደለም ይሁን እውቀት ነው እየበዛ ሲሄድ እውቀት ሲበዛ ጭንቀት ይሆናል መሰለኝ። እውቀት ሲበዛ ይሆናል ጭንቀት ምላጭ ይሆናል እንደዚህ ያደረገና ሳትወጂ በግድ እና ደህና ናችሁ? ደህና ነን አለን ምናምን አታረጊም እንዴ አጫጭሽለት እሷ ያጫጨሰች ፋሚሊን ሰላም በልልን ግርብ እየገባሁ ሰላም ሰላም የሚላችሁ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንግዲህ ከብዙ ጊዜ ቆይታ በኋላ በእንደዚህ አይነት ሁኔታ ውስጥ ለመሰባሰብ ስለበቃኝ በጣም ደስ ብሎኛል። እህት ወንድሞቼን ቤተሰቤን በሙሉ በመልካም ሁኔታ ስላገኘው ደስ ብሎኛል። በያላችሁበት ሰላማችሁ ይብዛ። መልካሙን ሁሉ እመኝላችኋለሁ። እንግዲህኛም ወደዚህ እንሄዳለን። ትንሽ ብዙ የስክሪን ፊት አይደለምና እስቲ አለ ጉዳዩ ፋሚሊ እንግዲህ እንደምታዩት እንደዚህ ይሄን ይመስል አንበሳ ወንድም አለን። እማ ስትታይ እሱን ያደረሰቻት መስለም እናታችን ገና ልጅ ናት። ግን የዚህ ደግሞ ታላቅ አሉ። እነሱ ብዙ ጊዜ ሚዲያ ላይ መውጣት አይፈልጉም። ያው እኛ የተለመደው እንታይ ብለን ነው ብዙ ጊዜ ስራ ላይ ምናምን ነው የሚሆኑት። ያው አንገናኝም ሩቅም ስለሆኑ። ግን እናታችን ደግሞ ስትታይ እነዚህን ያደረሰች የልጅ ልጅ ምናምን ያላት ባትመስልም እኮ አዎ ልንገራችሁ፣ እሷ ዝም ብላ ነው የምትናገረው። ቆይ ሚስጥሩ ምንድነው? እሺ እኔ ያደኩት ልበላችሁ ተጠጥቼ ቅቤ በልቼ ችግር የለም ሀሳብ የለም ፈታ ዘና ብለን ያደግነው። አዎ ከዛ ደግሞ እናንተ የበላችሁትን እየከፈል እንቀት ሳናቅ ያደግነው ማለት ይችላል። ተጥፎል ተቀምጦልናል። እሱን እየከፈል መላጣችንን እያበጠርን እንደዚህ ብለን ብንናገር ጉራ እንዳይመስላችሁ ፈታ ብለን ያደግነው። እግዚአብሔር ይመስገን። አንዳንዴ ቂቤ ወዚና በዚህ የሚቀርብ ብየብለም ዛሬ እናቴ 1 ኪሎ ቂቤ ልትገዙ ስታስቡ ካልኩሌት ስታደርጉ እያደራችሁ፣ እኛ ካልኩሌት በእኛ ጊዜ ያለም እናቴ ፊሊፕስ ሽበት አውጥቻለሁ እኮ እናቴ ሽበት አላወጣም። አንዳንድ እያለ ነው አሁን አንተ ሽበት ትላለህ። ፀጉር ራሱ የለም ከፈለገ እኮ ነጭና ጥቁሩን ቀላቅሎ እኮ ግጥም ሊል ይችላል። ማን ያውቃል? ከዚህ በኋላ ነጭና ጥቁሩን ስላችሁ ባበቀለ መቼም እንትደል ሰይፉ እንዳይሰማሽ ሰይፉ ሻማ ሰይፉ ተስፋ ቆርጧል። እድል የለውም እኮ ከኋላ ወደፊት ማምጣት ይቻላል። እኔ እኮ ብዙ እዚህ አካባቢ ቆይልኝ ብዬ ነው እንጂ ወደዚህ ማምጣት ድጋሜ ሄዳሉ ብዬ ነው። እዛው ከመጡ ይሻሻሉ እናታለ እና ፋሚሊ በጣም ደስ ይላል። ይኸው እያሳለፍን ያለ ነው ጊዜ በጣም ደስ ይላል። እናቴንም እድሜ ሰጥቷት ጤና ሰጥቷት መጀመሪያ ጊዜ ነገራችሁ እኔ ስናገር እውነት ቅጭቅጫን ነው የምነግራችሁ። የዛሬና ያርገውና የድሮ አህዳዎች ነበር አፍሮ ስታይል ነበር የምንጠቀመው እና ሱሪ መልበስ የተጀመረው ልንገራችሁ አገራችን ባዴዱ ብላያችኋለሁ። አባታችን ሞዴል ነጋዴ ነበረ እና ፋሽን ምናምን ነገሮች ድሮ የቀሩ አሁን ሚዲ ምናምን ቀሚሶች ሚዲ የሚባሉ ነበሩ። አሁን የአስመራ ብላችሁ ሽፎን የምትጠቀሙት እኛ ምን ነበር የምንለው? ኢትዮጵያ ትቅደም ስፌት ነበር የሚባለው እና ያለምን ሸሚዝ ምናምን ፋሽን ሲመጣ አሁን ደግሞ ምንድን ነው የምትሉት? ሙሉ ሱሪ ቬል ነው የምትሉት? ኮት ፓንት ነው የምትሉት?
ማክሲ ነበር የምንለው እና ሱሪ ሲለበስ መጀመሪያ የለበስነው እኛ ነበርን ማለት ነው። ሱሪ ኢትዮጵያ ሲመጣ ሱሪ አለባበስ ሴቶች ትምህርት ቤት ለብሼ ሲሄድ ልንገራችሁ፣ እውነተኛውን ነገር ነው የምነግራችሁ። ተማሪ ሁሉ ሲያይ ከውስጥ ቀሚስ ለብሼ ነበረ። ሱሪዋን ቀሚስ አለበስኳት። ሱሪ ለብሼ እጄ ማለት ነው። ሁሉም ተማሪ ሴት ሱሪ ለብሳል ምናምን ብሎ ሲል ቀሚስ ነበረ። ጃንጥላ ቀሚስ ሱሪዋን ቀስ አልኩና ቀሚስ አለበስኳት። እንደዚህ ነው በእኛ ጊዜ በጣም ደስ ሞልቷል። ምንም ችግር የለም። ችግር ሳላይ አድገናል። ዛሬ ደግሞ ለእናንተ ዱዓ እናደርጋለን፣ እንጸልያለን። መልካም ዘመን ያምጣላችሁ ነው የምንለው። ነገር የለም ኢንሻአላህ። እንግዲህ በፊት ኢምፖርት ኤክስፖርት የሚባል ነገር የለም። ለዛ ነው ማለት ለሀገር ውስጥ ታለቁታላችሁ ነገር። አሁን ግን እኛ ያው በዶላር እድሜና ጤና ይስጠን። እናንተም በያላችሁበት እድሜ ጤና ይስጣችሁ። ያው እንግዲህ እግዚአብሔር ይመስገን ከብዙ ጊዜ ቆይታ በኋላ መጥቷል። እነሱን እንኳን ብዙ ጊዜ ታገኙናላችሁ። ጊዜ የማታገኙት ወንድማችን ይሄ ነበረ። እንግዲህ አለ በረንትቼ ያለ ይኸው እንግዲህ ወደፊትም በብዛት ታዩታላችሁ ብዬ ወደኛ ስራ እናመጣዋለን። ቀላቅለዋለን ያለው በአዳዲስ ስራዎች በአዳዲስ ይዘቶች በርከት ያሉ መላጣዎችን ሰብስበን ተጀመረ ይላል። በርከት ያሉ መላጣዎችን ሰብስበን እንመጣለን። የሚያስቅ ልጅ ነው አይደል? እያመመው እያቃሰተም ይቀልዳል፣ ይስቃል ምናምን በቃ እሱ ጋር ቁም ነገር ብሎ ነገር እንግዲህ እኔ እንጃ እንደዛ ካላደረግሽው እኮ አይሰራም ይሄም ነገር ምንም በቃ ዝም ብሎ ተቆጣጣሽ እያለብሽው እየተደሰትሽ ምናምን ካለሽ በቃ እንደዚህ ላይ ባሪኝ ያለው ስለዚህ ኢንጆይ ማድረግ ነው እና ቡናውን አሰጥ ምሳው የሚበላ ወደ ቡናው የሚገባ ምሳው እናንተ እስከዛ ተጫወቱ። እኔና አድዬ እናቀርብላቸው። ክብሬ ሞገሴ ነሽ እምዬ እናቴ የሕይወቴ ተድላ የዘጠኝ ወር ቤቴ ክፉሽን አልስማው እማ እስከ ዕለተ ሞቴ ክፉሽን አልስማው እማ እምዬ እናቴ መከራና ችግር ተፈራርቀውብሽ የኑሮ ውጣ ውረድ አሳሩ በዝቶብሽ ያግኝቶ ማጣትን ጸበለስ ቀምሰሽ ለልጆችሽ ስትይ ችግርን ተጋፈጥሽ ክብሬ ሞገሴ ነሽ እምዬ እናቴ የሕይወቴ ተድላ የዘጠኝ ወር ቤቴ ክፉሽን አልስማው እማ እስከ ዕለተ ሞቴ ክፉሽን አልስማው እማ እምዬ እናቴ መከራና ችግር ተፈራርቀውብሽ የኑሮ ውጣ ውረድ አሳሩ በዝቶብሽ ያግኝቶ ማጣትን ጸበለስ ቀምሰሽ ለልጆችሽ ስትይ ችግርን ተጋፈጥሽ
ክብሬ ሞገሴ ነሽ እምዬ እናቴ የሕይወቴ ተድላ የዘጠኝ ወር ቤቴ ክፉሽን አልስማው እማ እስከ ዕለተ ሞቴ ክፉሽን አልስማው እማ እምዬ እናቴ መከራና ችግር ተፈራርቀውብሽ የኑሮ ውጣ ውረድ አሳሩ በዝቶብሽ ያግኝቶ ማጣትን ዕፀ በለስ ቀምሰሽ ለልጆችሽ ስትይ ችግርን ተጋፈጥሽ እንግዲህ ቤተሰብ እንደዚህ ደስ የሚል ጊዜ እያሳለፍን ነው። በልተናል፣ ጠጥተናል። አሁን ደግሞ የቡና ነው የሚቀረንና ደስ የሚል ጊዜ ነበረ። እግዚአብሔር ይመስገን። እንደዚህ ከቤተሰብ ጋር ሰብሰብ ብሎ ይህን አይነት ጊዜ ማሳለፍ በጣም ደስ የሚል ነገር ነው። በጣም ደስ ብሎኛል። እናንተም የተሰማችሁን በሏቸውና እንሰናበታችሁ። ከዛኛ ቡናችንን እንጠጣለን። እኔ ግን የፈራሁት ይሄ ነገር ስራውን ትቶ ቁጭ እንዳይል ነው። እዚህ ከሆነ ስራውን የምትንከባከቡኝ ከሆነ ሀሳቤን አይደለም። በነገራችን ላይ የሕይወቴ ተድላ የዘጠኝ ወር ቤቴ ክፉሽን አልስማው እማ እስከ ዕለተ ሞቴ እግዚአብሔር በያላችሁበት ጤናችሁን ጤናችሁ የወለዳችሁ ዘራችሁ ይባረክ፣ የወለደ ዘሩ ይባረክ፣ የተወለደው የተባረከ ይሁን። እናት አባት የሚያከብር ወገን የሚወድ ዘመድ የሚወድ ይሁን የተወለደው። ዘመናቸው የተባረከ ይሁን። እኛም እዚህ እስከደረስንበት ጊዜ እግዚአብሔር ይመስገን ጥሩ ነው። መቼም እድሜና ጤና ሰጥቶት ላደረሰው ብዙ ነገር ያህል ጥሩ ነው። ሀገራችንን እግዚአብሔር አምላክ ይጠብቃል። በሁሉ ነገር ከሌላው አገር የደረሰበት ደረጃ ሙሉ በሙሉ ደርሳለች ባንልም በብዙ ነገር ለውጥ እያየን ነው። በእውነት ነው የምላችሁ፣ ለውጥ እያየን ነው። ኋላ ቀርነት እየቀረ ነው። በቴክኖሎጂውም በሁሉም ነገር እየደረስን ነው ለማለት ምንም የሚያሳፍረኝ ነገር የለም። እኔ አሁን ፊት ካየሁት እና አሁን ያለንበት ዘመን ላይ ጥሩ ነገር ነው። በእውነት ጥሩ ደረጃ ላይ ነው ያለነው። ሀገራችንን እግዚአብሔር ሰላም ያርግልን፣ ህዝቧን ሰላም ያድርገው። እግዚአብሔር ደግሞ ስንወጣ ስንገባ እግዚአብሔር ይጠብቀን፣ ሰላሙን ያብዛልን። ከሚፈራው ከሚወራው ከበሽታውም እግዚአብሔር ይጠብቀን ነው የምንለው። የተወለዱ ደስ ብሏቸው በጥሩ ሁኔታ ይደጉ። ከዚህ የሚቀጥለው ዘመን ደግሞ መልካም ዘመን ይሁን ለልጆቻችን። እና ይሄንን ነው የምለው። በልተናል፣ ጠጥተናል። እግዚአብሔር ልጆቻችንን ደግሞ ጤና እድሜ ይስጣቸው። የሚያከብሩንን እግዚአብሔር ያክብራቸው፣ እድሜ ይጨምሩላቸው፣ ማስተዋል ጥበብን ይምላባቸው ነው የምለው። እና ሁሉም ነገር መልካም ነው። እናንተም በያላችሁበት ሰላም ጤና ይብዛላችሁ፣ ሰላም ይብዛላችሁ። አየሩ ሁሉ ነገር ይስማማችሁ ነው የምለው። በውጭ ያላችሁ ሁሉ ከሚታየው በቴሌቪዥን ከምንሰማው በፌስቡክ በቲክቶክ ከምናየው ክፉ ነገር ሁሉ ከእናንተ ይራቅ ነው የምለው። እና ሰላም ሁኑልኝ በያላችሁበት ነው የምለው። እንግዲህ ቀጣይ ደግሞ እድጊ የምትያቸው ነገር ካለ በያቸው ነው የምለው። እንግዲህ ቤተሰብ ደስ በሚል ሁኔታ የነበረን ፕሮግራም እንግዲህ በእንደዚህ አይነት መልኩ ደስተኛ ሆነን አሳልፈናል። ቀጣዩን ደግሞ የቡና ሴሬሞኒ ከሚቀጥለው ጊዜ ጋር እናሳልፋለን። እናንተ ደግሞ ባላችሁበት ሰላማችሁ ጤናችሁ ብዝት ይበል። በጣም ነው የምንወዳችሁ። ቻው ቻው።